hello guys. Hi, it's me Kevin Kalam. I can't travel. I'm trying to change the next salam alaikum. ዛሬ ደግሞ የተኛ የሰራው እንደሆነ ታውቁታላችሁ። ዞሪክ ሄጃለሁ። ታውቁታላችሁ። ይሄ ቦታ ትሬን አካባቢ ነው እና ገና ከትሬን ስቴሽን መውጣቴ ነውና እና ለምን አሁን ዞር እያልኩኝ ማለት ነው ቦታዎችን እያየሁ ለምን ቪዲዮ አልሰራም ማልኩኝና ስራው ነውና ያው እንደተለመደው ምንም አዲስ ነገር የለም። አዲስ ነገር አለ። በጣም ያሳዝናል። እና ለምንድን ነው ሰዎቹ ዋይ ነው የምትፈሩት? ዋይ ስኬር ጋይስ? ለምን መጀመሪያ ትፈራላችሁ? ለምን ሰው ታስፈራራላችሁ? እኔ በጣም የሚገርመኝ ነገር እሱ ነው። ዋይ ስኬር? ዋይ ዩ ስኬር ፒፕል? ባይ ዘ ዌይ ማለት ነው ከኔ አትፍሩ፣ ግን ደግሞ ሰው አታስፈራሩ። ሰው ታስፈራራ አይታችሁኝ ታውቁታላችሁ? ስለዚህ ልነግራችሁ የምፈልገው ነገር ማለት ነው እኔ እኮ ሁማኒቲ አለኝ እኮ በቃ መብት አለኝ እኮ ለማውጣት የፈለኩበት ቦታ መብት አለኝ ማለት ነው ለማውጣት። እናንተ ያላችሁበት አሁን ትግራይ ላይ፣ አማራ ላይ፣ ኤርትራ ላይ ድሮም እኮ አልነበርኩም እኔ እዛ አልነበርኩም። እና ሳኡዲ ለምን ሄድሽ ካላችሁ ማለት ሳኡዲ አረብ ሲሄድ ባይደኝ ማለት ነው ለምን ቤይሩት ምናምን ነገር ሲሉኝ እንባልኳቸው። ለምን እንባልኳቸው ታውቁታላችሁ? ሱዳን እያለሁ ባህር በጣም ነው የምወደው ምናምን ነገር እያልኳት ነበረ። እኛን ስራ ተቀጠርባት የነበርኩትን ሴትዮዋ ነበረችና ወጣት ነገር ነበረች። እንደዛ አላት ነበረ ባህር አካባቢ በቃ ቢች እንደዚህ ማለት ነው ውሃ እንትን ያለበት ቦታ በጣም ነው የምወደው ምናምን ነገር እያልኳት ነበረ። እና አሁን ነው ዶርሴል ነግራችሁ የምፈልገው ነገር ማለት ነው እሱ ነገር ትዝ ይለኛል አሁን። እና ለነገራችሁ የምፈልገው ነገር ማለት ነው ሳኡዲ የሄድኩት ያው ቤይሩት ወይም ደግሞ ሌላ ቦታ መሄድ አልፈልግም አልኩት። ዋይ? ምክንያቱም ሳኡዲ በጣም ትልቅ ሀገር ስለሆነች፣ ሀብታም ስለሆነች፣ ሰው የለመደች ሀገር ስለሆነች በቃ ከሀገራት ደህና የሆነች ሀብታም ሀገር ከአረብ ሀገራት ስለሆነች ደግሞ ለኢትዮጵያ ትፈልጋታለች እና እንደዛ ለማሰብ ነበር። እና እኔ ለሱ ብዙ ሰው አለ እዛ እና ሀብታም ሀገር ናት፣ ቻንስ ይገኛል ነው ያልኩት። ለምንድን ነው ሳኡዲ የመረጥሽው ምናምን ነገር ሲለኝ ማለት ነው ከዛ በእጋማ ለመሄድ ማለት ነው ፓስፖርት ለማውጣት ወደ ኢትዮጵያ አዲስ አበባ ኤምባሲ ሄድኩኝ ማለት ነው። ከዛ ሲሄድ እዛ ተጋጨን ለነገርኳችሁ ማለት ነው። ሰው ነው የሚያሰናክልባቸው። እንዴት እንደሚያሰናክሉበት በቃ እየሳቃችሁ ነው የምትናገሩት ነገር አይተን ነው ሳምታይም ሰው ነው የምላቸው። ሰው የሚናገረው እኔ የምናገረው ነገር በጣም ግራ ነው የሚያጋባኝ። እና ከዛ መነጋገር ሳይሆን ችግር ያለው ጠቢብ የሚሰራውን ስራ ነው፣ ጠቢቦች ስራ። ከዛ ማለት ነው እንደ የሆነ ነገር እንትን ሲያደርገኝ ማለት ነው የሆነ ነገር በቃ እንትን አደረገኝ ማለት ነው። እና ከዛ እዛ ተጣላሁ ምናምን ፖሊስ እንጠራብሻለን ምናምን ነገር አለኝና ከዛ ያጎቴ ልጅ መጣና ከዛ እሱ ሲመጣ እሱ ወሰደኝ ማለት ወንድሟ ነኝ ምናምን ነገር ብሎ ማለት ነው። ከዛ ታውቃታለህ ወይ ምናምን ነገር ብሎ ደወለለት። ስለሆነ ሰውዬ ነበረ። አውቃታለሁ ነገር ያው ማለት አጎቴን ቶሎ አላወቀው፣ አጎቴን ሲያላወቀው ኦኬ ናቀፈል ምናምን ነገር ከዛ ይኩኝ ከዛ አልሲ ኢሮብ ስለነበረ ነው ባዴ ማለት ነው እኮ። ታዲያ ምን አልኩት መሰላችሁ? ሄጄ የት ሀገር ነሽ ምናምን ነገር አለኝ። ከዛ እኔ ክልል ትግራይ ነኝ ኢሮብ ነኝ አልኩት ባዴ ማለት ነው። ከዛ ማለት ነው ወንዶቼ ዋይ ለምንድን ነው እንደዛ የሚለው? እኔ ለምንድን ነበር መሰላችሁ ኢሮብ ነኝ የምላችሁ? አያስፈልግም ምንም ማለት አይደለምና አያስፈልግም ያኔ ደግሞ እና አሬ በጣም የሚገርመኝ ነገር ማለት ነው ልታገቡት ወይም ደግሞ የሆነ ነገር የፈልጋችሁ ሰው ወይም ደግሞ ከሱ ጋር መስራት ፈልጋችሁ ወይ የሆነ አደጋ ውስጥ የሚያካትታችሁ ነገር ከሌለ ማለት ነው ለምንድን ነው ይሄን ያለ ጥያቄ የምትቆረቆሩት? በጣም እኮ ነው የሚገርሙኝ። ስፖርት ጋር ነው የምላቸው እኔ በጣም የሚገርሙኝ ማለት ነው። እንደሰው ከርባችሁ ነገር ወደ ከተማ ሳልሄድ ወደ በረሃውን ገባው ማለት ነው። ጭር ያለ ማለት ነው።
እና ማለት ነው ውዶቼ። ከዛ ዘብዬ በጣም ነው የሚያምረው ግን ቦታው ለሰጥተን ነው እንደዚህ ውስጥ ለውስጥ ነው ያምራል። ለማውራት ብዬ ነው ወደዚህ እንትን ያደረኩት እና ማለት ነው። ከዛ ምን ቢፈጠር ጥሩ ባዲ ማለት ነው። ከዛ እንደዛ ሲል በቃ ፓስፖርት የለም ምናምን ነገር ወረቀቶችን ቀደድኩት። የራሳቸው ጉዳይ ቢሆን ምን ሰው ይሆንልኛል ምናምን ነገር ብዬ ቆሻሻ ላይ ጥዬ ሄድኩኝ ባዲ ማለት ነው። እንዲሁም ስንት ትግሬዎች ነበሩ። አንቺ የሰንዓፈ ልጅ ነሽ ወይ ምናምን ነገር አሉኝ። ኧረ እኔ በጌታ በክርስቶስ ኧረ ምን ሰንዓፈ እኔ በትግራይ ላይ ሰው በጣም ነው የሚያውቁኝ። ወይ ሰንዓፈ እየወሰዳችሁ ነው ቢሆን ደስ ባለኝ ነበረ፣ በተሳካልኝ ነበረ መንገዱ አልኳቸው ነው። እዛ አሪፍ በስነ ስርዓት አውሪኝ ምናምን ነገር አሉኝ። ባዲማስ እዛ በውስጥ ትግራይ ምናምን በትግራይ በአማርኛ ምናምን ነገር ሁሉም ነበሩ። ከዛ ማለት ነው ትልቅ ጭቅጭቅ ውስጥ ገባን ባዲማስ አይነነስ ትልቅ ጭቅጭቅ ውስጥ ገባንና አይደለም በስነ ስርዓት አውሪኝ ይልና ባዲማስ ምን ስነ ስርዓት ነው እናንተ ስነ ስርዓት ብናራችሁ መተወቀያችሁ ለምን እንደሰርቡኛላችሁ? ስነ ስርዓት እኮ እናንተ የላችሁ ዋአባውይቶክ ነው ስርዓት ለምን ታወራላችሁ ምናምን ነገር ብለን አወራን። እሱርት ማን ብላችሁ እኔ ያኔ በጣም ደፋር ነኝ። ያኔ በጣም ለፍር ነበር። አሁን እንዲሁ ትንሽ ዳውን ሲናደድ ብቻ ነው የምደፍረው። እና ከዛ ማለት ነው እንደዛ ብለን ሄደን ማለት ነው። እና እኔ ብዙ ጊዜ ሰው ጋር አላወራም። ባይው ሰው ምን ይጠቅማል? በቃ እንዲህ ነው እንዲያ ነው ምናምን ነገር ምናምን አስፈልግም ባይው ማለት ነው። በጣም አሁን ሰው አደጋው ላይ የሚገባ ከሆነ ማስረዳት ነው። እኔ እንደምላችሁ ደግሞ ሁሉም ሰው እንደዛ ነው እንደዚህ ነው ኦሮሞ ነው ኢሮብ ነው እንትን ነው ምናምን ነገር እያላችሁ እሱን ለማስደሰት ብላችሁ ማለት ነው ወደ ገደል ትገቡ ትኖሩና ማለት ነው። ወደ ገደል መንገድ ማለት ነው ስትሽቆረቆሩ ማለት ነው አምናችሁ ትኖሩና ከዛ ማን ያዝንላችኋል? ኖ ዋን የት ቢመጣ ጥሩ ቤተ ክርስቲያን መጣ ባዲ ማለት ነው። አይ ቲንክ የካቶሊክ ቤተ ክርስቲያን መሰለኝ። ያ በጣም የሚያምረው እዩት። ትልቅ እየዋቸው እንዳይመስላችሁ ትልቅ ቸርች ላይ መጣ እና ማለት ነው። ልጅን ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ልጅን ነገራችሁ የምፈልገው ነገር ማለት ነው ምንድነው ላችሁ የፈለግኩት። ስለዚህ በቃ እንደዛ ሆነና ሄድኩኝ ባይዴ ማለት ነው እንጂ ሄድኩት እንትን ብዬ አይደለም። አንድ ልጅ ነበረ ማለት ነው። አንድ ልጅ ነበረ በጣም የሚስማማው። ከዛ ኢሮቦቹ ባይዴ ወይ ማለት ነው በጣም ግልብጥ ነው ያሉብኝ። ለመጀመሪያ ጊዜ ኢሮብ በጣም የጠላሁት እኔ ሳውዲ ውስጥ ምን ያህል ክፉ እንደሆኑ ባይዴ ማለት ነው። ከሞት አፋፍ ነው የተወለድኩት ባይዴ ማለት ነው። ሁሉም ያው ናቸው። ትግሬም ነበሩ፣ ኤርትራም ነበሩ፣ ኢሮብም ነበሩ። ሰው ነበረ ባይዴ ማለት ነው። አምቼ አዋራም ነበር። እኔ ማላውቀው ሰው ይከሰስ አልነበረም። ማላውቀው ሰው አልነበረም። ፈጣሪ ተመሰገነ። በጣም የሚያስወር በመላእክት አካባቢ እንዴት እንደሚያምር ጌታ ኢየሱስ። በዛ እኮ መንገድ ነበረ ዞር ወደዛ መጣሁ ማለት ነው። በዚህ በኩል እንዳልሄድ ባይደ ማለት ነው። ከዛ ማለት ነው ደቼ ልነግራችሁ ፈልገው ነገር ማለት ነው አንድ ሰው ከዛ ማለት ነው ከዛ እንደዛ ብዬ ሄድኩኝ ማለት ነው። ሄድኩኝና እኔ ከስራ በጭራሽ አልወጣም ነበረ። ለታምቱ ፍቅረኛ ምናምን ነገር የሚባል ነገር የለም ምንም ነገር አልነበረ። እሱ በጣም ተጫዋች ነበርኩኝ በቴሌፎን ምናምን ነገር ነው። ከዛ ፍቅረኛ አለሽ ወይ ምናምን ነገር ሲልኝ ማለት ነው እስከ ደማም ፍቅረኛ አለኝ ከሪዛን እስከ ደማም እኔ ፍቅረኞች አሉኝ ባይ እንዴት አይኖረኝም ምናምን ነገር ሲላቸው ኦኬ ሶ ቫኬሽን ነው የመጣችሁና ወንዶች ነው ቀየር ነው የመጣችሁ አይ ቲንክ ተስፋ ብትቆርጥ ይሻልሃል እስከዛ ከጫፍ እስከ ጫፍ ፍቅረኛ ያላት ሴት ምናምን ነገር ከምታሳልል ነው ያሉ እና ገና እውነት ለመናገር ኢሮብ ምንም ገፉ ቢሆኑ ምንም ቢሆኑ ምንድነው መሰላችሁ ምንም ቢሆኑም ባይዴ ማለት ነው ካቶ እኔ በጣም ከርፉል ነኝ። ሰዎቹ ለምንድነው መጀመሪያ ሰው መምረጥ አይችሉም፣ ሁለተኛ ሰው አያያዙን አይችሉም፣ ሶስተኛ ደግሞ በጣም ያምናሉ፣ ሲካዱ ደግሞ በጣም ይጮሃሉ ማለት ነው። እንደዛ ስለሆነ በጣም እንትን የሚያደርጉት ምንድነው እንደዛ ያድርጎ በጎን የሚያይ ኮፎ ቆረቆ እንደው ይሄ ጨለይ ባይዴ ማለት ነው። የት ሄጄ ላውራ? እዛ እንዳላውራ እንትን የለም ጥላ የለም እንትን አለኝ እዛን ጥላ አለኝ
ወደዛ ይገባል። ወደዛ በግራ ገብቼ ወደ ቀኝ ታደርስ እና ማለት ነው። ወደ ቸል ነገራቸውን ፈልገው ማለት ነው። ከዛ ማለት ነው ኦ ማይ ጋድ ከዛ ማለት ነው። ወደ ቸል ነገራቸውን ፈልገው ማለት ነው። ከዛ እንደዛ ብለን ማለት ነው። እንደዛ ብዬ ሄድኩኝ በዲያ ማለት ነው። ሲሄድ ጊዜ ያኔ ስራዬን ብቻ ነበር የምሰራው በዲያ ማለት ነው። በጣም ነበር የምሰራው። በቃ እስከ ስራ መውጣት ምናምን ነገር ነው ስራ ነበር የምሰራው። ምክንያቱም እኔ የሄድኩበትን አላማ ስራ ለመስራት ነው፣ ገንዘብ ለመሰብሰብ ነው በስ እና ምንም አላደረኩም። እና ሳውዲ እንደሄድኩኝ ተመቸኝ። እውነቱን ለመናገር ባዲያ ማለት ነው ምቼ ሌላ ነበረ አንዳንድ ቦታዎች ላይ እና ቤይሩት ሂጂ አለኝ ባዲያ ማለት ነው። ችግር የለውም ስለ ገንዘብ አታስቢ፣ ምንም ችግር የለውም። እኔ መተሽ ደግሞ እዚህ ኢትዮጵያ ውስጥ መስራት ትችያለሽ እና ትሰሪያለሽ እና ብቻ አይተሽ ተመለሽ ምናምን ነገር አለኝ። አይ አልፈልግም አልኩት ባዲያ ማለት ነው። ከዛ ፓስፖርቱ አልሰካ ስለኝ ማለት ነው። በጋማ ነበር ለሄድ ያስፈኩት አልሰካ ስለኝ ወረቀቱን ቅድድ አድርጌ ማለት ነው። ይሄ ሁሉ ነገር ውስጥ ይከተተኝ ያለው ማለት ነው። ጓደኛ ተብዬው ባዲያ ማለት ነው። ጓደኛ ተብዬው ነው ይሄ ሁሉ ውስጥ እንድከተኝ ያደርገኛለሁ የነበረው ባዲያ ማለት ነው። ማለት ወረቀቴን እንትን እንደቀድ ምናምን ነገር ያደርጉኝ ምክንያቱም የሆነ ይስሩብኝ ነበርና ከዛ ማለት ነው። ታሪኩን ነግሬያቸዋለሁ ከዚህ በፊት ጓደኛዬ በጣም ጓደኛዬ የምላትን ነገር የሆነ ቡዳ ነገር ናት፣ ጠቢብ ነገር ናት። በቃ እሷ ያየችው ነገር አይሰካልኝም ነበር። እሷ ደግሞ ለኔ ነገር እንትለኝ ነበረች ምናምን ነገር ያልኳቸው ነገር ማለት ነው። እንደዛ ነው የሆነው ባዲያ ማለት ነው። እና ከዛ ሄድኩኝና የትም ቦታ ኢጃጃ ላይ አልገኝም ነበር። እውነቴን ነው የምነግራቸው። እኔ ሄጄ በጣም ስለው ዳውን በሆነ መንገድ አንድ ልጅ ነበረ፣ እሱ ደግሞ ፍቅረኛው ነበረችው። ከዛ ሶስታችን ሆነን እንጫወታለን፣ አንዴ ደግሞ ወይም ደግሞ እንሰበሰባለን። ከዛ ውጭ የምሄድበት ምንም ነገር አልነበረም። አጋጣሚ ሆኖ በተሰበሰቡበት አጋጣሚ ሄዳለሁ። ከዛ ማለት ነው አጋጣሚ ካልሆነ በስተቀር ማለት ነው በጭራሽ እኔ ለበዛ የሚቀመጥበት ኢጃዛ ወይም ደግሞ ቦታ አልነበረም። ባይወጡ ባገኘሁት አጋጣሚ የተገኘውን ስራ ላይ ነበር የሚሄደውና ቢያንስ እንኳን ስራ ላይ ባልቀመጥ 2 ሳምንት ቢሰራ ማለት ነው የ2 ሳምንት ልጅ እመለስ ነበርና ቁጭ አልልም ነበር። ምክንያቱም ቁጭ ካልኩኝም የቀን ስራ ካለ የቀን ስራ ሰራ ነበር ባዲያ ማለት ነው። እንዴ ቁጭ የለም በቃ ለከኔ ከገንዘብ ያለሽን ፍቅር በቃ ምናምን ነገር እያሉኝ ነበረ። እስከ ስንት ነበር የሰራሁት? አይ ቲንክ እስከ 200,000 ነው እየሰራሁት። ግን ያኔ እጄ የመጣሁት 100 ምናምን ነገር 121,000 ብቻ ነበር የነበረኝ ባዲያ ማለት ነው። ከዛ እጄ የመጣሁት ዋይ ምክንያቱ እኔ የአየር ትኬቱን ራሴ ቆረጥኩኝ። ከዛ ደግሞ ለመምጣት ብዬ ማለት ነው አንዳንድ እቃዎችን ለመግዛት ብዬ ገዛዛሁኝ ማለት ነው። ብዙ ገንዘብ አልሰራውም፣ ግን እሱን ገንዘብ ቀጥታ ወደ ራሴ አካውንት ነበር ያስተላለፍኩት እና ከዛ እንደዛ ብዬ ተመለስኩኝና ከዛ ገንዘቡን ምንም ነገር አላረኩበትም። በቃ ለራሴ ሲበላበት ሲጠጣበት ያው አንዳንዴ ልብስ ገዛበት ነበረ። ብዙ ጊዜ አልጨፍርም እንትን አልልም። ያው 100,000 ማለት ኢትዮጵያ ውስጥ አስቡት በጣም ቶሎ ነው የሚያልቀው። እና ከዛ እንደዛ ሆነ ማለት ነው ውዶቼ። ግን እስከ 50,000 የሚሆን ለጎቴ ልጅ ያኔ እስከ 50 ምናምን የሚሆን ለሷ አውጥቻለሁ ባዲያ ማለት ነው። ለሷ ለብቻ ለቤተሰቦቼ ደግሞ እስከ 30,000 የሚሆን አውጥቼ ነበረ ማለት ነው። ያ እስከ 30 ምናምን ሺህ ያ እስከ ወደ 40,000 ነው 45,000 ነው አላውቅም። ብዙ አውጥቼ ነበርና እንደዛ አድርጌ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ሲሄድ የጨረስኩት አይ ቲንክ ስንት ነበር የጨረስኩት? አይ ቲንክ ወደ 80,000 ነው። ያ እስኪ የመን ላይ 24,000 እዛ ሲሄድ ያ 34,000 ወደ 70 ምናምን ወደ 80,000 ምናምን የጨረስኩኝና ምንም ነገር እንትን አላረኩም ባዲያ ማለት ነው። ስደት አንዳንዴ ባዲያ ማለት ነው የአረብ ሀገር ስደት ዝም ብሎ ነው ባዲያ ማለት ነው። እና እንደዛ ባዲያ ማለት ነው ቁጭ አላልኩም። በጣም የሚገርማቸው ነገር 1 አመት ከምናምን ነው የቆየሁት። 2 አመት ሁላ አልሞላሁትም ባዲያ ማለት ነው። እንደዛ አድርጌ ቶሎ ተመለስኩኝ ባዲያ ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ ብዬ በጣም ደስ ይላል ማለት ነው። እና እኔ ከአረቦች ጋር ይሄን ያህል ችግርም አልነበረኝም። ያንን ስነግራችሁ ሳኡዲ ላይ ማንም የፈወሰኝ አረብ አልነበረም። እውነት ነው የምነግራችሁ። እኔ የፈወሱኝ አንዲት ኢሮብና አንዲት ትግሪ ነበረችና አንድ ላይ ሆኖ የመረዙኝ ባዲያ ማለት ነው። መረዙኝና ከዛ አጨለሉኝ ባዲያ ማለት ነው። ከዛ በመጨረሻ ማለት ነው ያው አምቼው ነበር። ሁሉም ሰው ነበረ ባዲያ ማለት ነው።
እንደገጣሚ ሆኖ ማለት ይሳተፋሉ አለ። አሁን በጣም ሰው ዘረኛ መሆን አይደለም። አሁን አማራ በጣም እወዳለሁ ወይ ትግሬ እወዳለሁ ኦሮሞ እወዳለሁ ምናምን ለማለት አይደለም። እኔ ሁሉም ሰው ይጎዳኛል እውነት ለመናገር ባይ ማለት ነው። ግን አጋጣሚ የምትቀርበውን ሰው ነው። አሁን ምንም ካልተንቀሳቀስክ ምንም ነገር ልትሰብር አትችልም፣ ምንም ነገር ልታደርግ አትችልም ባይ ማለት ነው። ስትንቀሳቀስ ማለት ነው ከሰው ጋር ስትጋጭ ምናምን ነገር ይፈጠራል ባይ ማለት ነው። እና አረቦቹ በፍጹም ነው የምላችሁ እንዲህ ጸጉሬን አይደለም ቅባቴን አይደለም ምንም ነገር ምነካኝ አረብ አልነበርም። እውነቴን ነው የምነግራቸው። ስራ ስለምንሰራላቸው ነው አይደል አላውቅም። በጣም ነው የገረመኝ ከሊቢያ እስከ ሆላንድ እስከዚህ በጣም አረቦቹ በጣም ይፈውሱኛል ባይ ማለት ነው። በተለይ ስለ አሜሪካ ከሰሙ በኋላ ማለት ነው ሀበሾቹም ሌሎቹም በቃ የሆነ ቅባት ሳድርግ ቅባት ላይ የሆነ ነገር ያደርጋሉ። ማበጠሪያ፣ ልብስ፣ ሁሉም ነገር ነው የሚመትቱት ባይ ነው። የማይመትቱት ነገር የለም ባይ ማለት ነው። ሁሉንም ነገር በቃ የሆነ ብዙ ነገር ነው የሚያደርጉበትና ፈጣሪ ብቻ ራሱ ይርዳኝ እንጂ ከሰዎች ቃሌ ነኝ ባይ ማለት ነው። እና በጣም ትልቅ ትግል ነው የሚያስፈልገው የኔ ህይወትን ለመኖር ባይ ማለት ነው። ማንም ሰው እኔ የሚኖረውን ህይወት እንደዚህ ጠንክሮ መኖሩ በጣም ከባድ ነው ባይ ማለት ነው። በጣም ይወድቃል፣ ብዙ ይጨማለቃል፣ ብዙ ነገር ይናገራል፣ ብዙ ነገር ይላል፣ ያለቅሳል፣ ይደማል፣ ብዙ ነገር ያደርጋል፣ ብዙ ነገር ይላል ባይ ማለት ነው። እና በጣም ራሴን አደንቃለሁ፣ ግን በጣም ከብዶኛል እውነት ለመናገር የሚረዳችሁ ሰው አይዟችሁ የሚላችሁ ሰው ከጎን ያስፈልጋችኋል። እውነት ለመናገር በጣም ከባድ ነው ለብቻዬ ህይወት። ቤተሰብ የሌላችሁ ቤተሰብ ካዳችሁ ቤተሰብ ክዷችሁ ደግሞ አሁን ሰው እንዳትሆኑ መንገድ ለመንገድ እየዘጉባችሁ የሚያስቸግራችሁ ሌሎቹም እንደዛ የሚያርጓችሁ ሌሎቹ በቃ ላይ አስቡት ባይ ማለት ነው። እና እዚህ ሀገር መተን ደግሞ በራሳችን በገንዘባችን በጉልበታችን እናስራላቸው ምናምን ነገር ብለን በመጣ ማለት ነው ኔዘርላንድ ላይ በተለይ ማለት ነው ስራ የለም ይሉኛል። በፍጹም እኮ ነው በቃ ምንም ነገር እንዳይተባበሩኝ ምለዋል ባይ ማለት ሰዎቹ ምን እንደሚፈልጉ አይደል አላውቅም። እኔ ነጭ በሆንም እኮ እንደማንኛውም ስደተኛ ነኝና እኔ እኮ በጣም የሚያናድደኝ የትኛውንም ቦታ ቢሄድ ባይ ማለት ነው ሌላ ጉዳይ ነው። አሁን በጣም ሰዎቹ በጣም ነው የሚናገሩትና እውነትም ነው ባይ ማለት ነው። አሁን ገንዘብ ያለ ምክንያት እኔ ሊቆረጥብኝ አይገባም እንዴ! ለካንድ ብር እንኳን ለምን ይቆረጣል? ሊቆረጥ አይገባም ባይ ማለት ነው። ማንም ሰው እንደ ሌላ ሰው ዘና ብሎ ይኖራል። ለምን እኔን ይቆረጥብኛል? ይሄ እኮ በጣም የሚያናድድ ነገር እኮ ነው ባይ ማለት ነው። ዋይ ለምን ይቆረጣል ባይ ማለት ነው። ስደተኛ እኮ አሁን እኛ እኮ ባይ ማለት ነው አሁን እኮ እኔ ገንዘብ ቢቆረጥና የነርሱ ባይቆረጥ ቢቆረጥ እኮ አሁን ስደተኛ እኮ ነን ባዲ ማለት ነው። ለማገልገል እኮ ነው የመጣ ነው እዚህ ባዲ ማለት ነው። ቁጭ ብለን እኮ ከፍለውልን እኮ አይደለም ምን በላ ባዲ ማለት ነው። ቢሆን ባዲ ማለት ነው። ምክንያቱም እኛ ለማገልገል ነው የመጣ ነው ባዲ ማለት ነው። መቼስ እኔ አሜሪካ ይሁን ሌላ ይሁን ባዲ ማለት ነው ስደተኛ እስከሆንኩኝ ድረስ ማለት ነው እዚህ የስደተኛ ክብር ሊሰጠኝ ይገባል ማለት ነው። እያደረጉኝን ነገር ካቨር ለማድረግ ወይም ደግሞ እኔን ለማናደድ ለማበሳጨት ባዲ ማለት ነው። በጣም የሚያናድደው ሰው እንዴት አይናደድም? ሰው ሲናደድ ጊዜ ደግሞ በላይ ይሆናሉ። በጣም ኔዘርላንድ ላይ በጣም እንትን የሚያደርገኝ ለምንድን ነው መሰላችሁ? የሆነ ነገር አድርጎብሽ የሆነ ነገር ስትላቸው አይወዱም፣ ጥፋታቸውን አያምኑም። እና በቃ ናርሲሲስት ነገር ናቸው ባዲ ማለት ነው። በተለይ የኔን እንትን የያዙት ባዲ ማለት ነው ኬዝ ያላቸው ሰዎች በጣም ናርሲሲስት ነገር ናቸው። በቃ በጣም መጥፎ ነገር ያደርጋሉ። የሆነ ነገር ትናገራቸው አይፈልጉም ባዲ ማለት ነው። እና እኔ በቃ እንደ ባሪያ የተሸጥኩ ባሪያ ነኝ ባዲ ማለት ነው። ድሮ ነበረ እንደዚህ አይነት እንትንና ማለት ነው። በጣም ነው የሚገርማቸው። ምክንያቱ ካምፕ ላይ ያለን ሰዎች እኮ በኋላ ላይ እኮ እኔ እኮ ማስተረስ አይደለም ሆኖ እኮ እነርሱ ሽንት ቤት እያጠቡ እኔ ማስተረስ እኮ አይደለም ሆኖ ባዲ ማለት ነው። እኩል እኮ ነው ሽንት ቤት የምናጥበው። መጨረሻ ላይ እኮ ወርቀት ስንይዝ ባዲ ማለት ምን ስራ እኮ አንሰራም ባዲ ማለት ድንጋይ እንፈንቅላለን፣ ግድግዳ እናጥባለን፣ ግድግዳ እናጸዳለን፣ እንትን እናጸዳለን ባዲ ማለት ነው። እኩል እኮ ነው ሽንት ቤት የምናጥበው፣ እኩል ነው ጽዳት የምንሰራው፣ እኩል ነው ገንዘብ ደግሞ የምንከፈለው። እና ታዲያ ለምንድን ነው እኔ ባዲ ማለት ነው ሞራሌን ጤናዬን በስነ ስርዓት ደግሞ ይሄ ሁሉ የጤና ጎዶሎ እያለኝ ማለት ነው በስነ ስርዓት ደግሞ ምግብ እንዳልበላ ኖርማል አመጋገብ እንዳልበላ ደግሞ የሚከለክሉኝ ለምንድን ነው? ግን ደግሞ ለምንድን ነው ይሄን ያህል በቃ አሁን እሷ ለባም ናት፣ እሷ በቃ ትረጋጋለች፣ እሷ አሁን ምንም አታመጣም፣ እሷ ምንም በአንድ በኩል በጣም ለባም እያስመሰሉ በአንድ በኩል ደግሞ ምንም አታመጣም በማለት ነው እንደዛ የሚያደርጉት። ማንን ለማስደሰት ነው እንደዛ የሚያደርጉት? ላይክ እውነቴን ነው የምነግራቸው። እኔ ለዴቪል ሳክሪፋይስ ነው ለሰይጣን ሳክሪፋይስ ነው እኔ ሁሌ የሚያቃጥሉኝ።
ምን ምክንያት አላቸው ባዲ ማለት ነው? ምን ሳገባቸው ባዲ ማለት ነው? ህይወት ውስጥ ባዲ ማለት ነው። ደግሞ እኮ እኔ እየተቃጠልኩኝ ደግሞ በዚህ ውጭና በዚህ ግቢ ይላሉ ባዲ ማለት ነው። ቤተሰብም እኮ ኮንፊደንስ የላቸውም። እውነቴን ነው የምነግራቸው። ምንም ሳያደርጉልሽ፣ ምንም ሳያግዙሽ፣ ምንም ነገር የማያደርጉልሽ ሰዎች ማለት ነው የሰው እኩል ከሰው ጋር ከሌላ ማንም ሰው ጋር እኩል እንትን ያስቀመጡሽ ማለት ነው። ሌሎቹ ሰዎች ላይ ምንም ሳይናገሩ እኔ ላይ ለመናገር ማለት ነው በጣም እኮ ነው የሚከብደው ባዲ ማለት ነው። ምክንያቱ እነርሱ ያደረጉኝን ነገር ባዲ ማለት ነው ምንም ላለማድረግ ሰው ይሁን ለመጨለል ነበር ያጨለሉኝ ባዲ ማለት ነው። በቃ እኔ ሴክሳም እንደሆን እኔ ጭሳም ሀሽሻም እኔ ዝም ብዬ ልዝረከረከ እኔ ዝም ብዬ የማትረባ ዝም ብዬ በቃ ላይ ፍቅረኛ ያልኩኝ በቃ ጎዳና ለመዘወር በቃ ለማጨለል ነበር እኮ ባዲ እቅዳቸውና የኔ ፊሊንግ በየሰከንዱ ያውቃሉ ባዲ ማለት ነው። እንዴት እየተሰማኝ እንደሆነ እንዴት እንዳለው ኤቭሪቲንግ ያውቃሉ ባዲ ማለት ነው። ኔዘርላንድ ላይ የተፈጠረውን ነገርና እሱ ነገር ደግሞ የኔ ቤተሰቦች ደግሞ ዋን ባይ ዋን ይሄድባቸዋል ማለት ነው። ለምንድን ነው ባዲ ማለት ነው ወደዚህ መርሲ እንትን የሚያደርጉልኝ ባዲ ማለት ነው? ስለሚያውቁ እኮ ነው። ሁሉንም ነገር ያውቃሉ ባዲ ማለት ነው። እና ያውቃሉ ግን ካቨር ያደርጋሉ። እነርሱ ያልፋል ብለው ይጠብቃሉ ባዲ ማለት ነው። ያልፋል ብለው ይጠብቃሉ እና ያልፋል እያላችሁ ደግሞ ያልፋችኋል ባዲ ማለት ነው እንጂ እንደዛ ነው የሚያስቡት እንጂ ሁሉንም ነገር ያውቃሉ ባዲ ማለት ነው። እና ነገሮቹ ይታወቃል ባዲ ማለት ነው። እኔ ደግሞ በጣም የሚገርመኝ ነገር ማለት ነው እኔ ነገሩ ገንዘቡን እንደሚቀረጠኝ በፍጹም አልተናገርኩም። እኔ መጀመሪያ ሌሎቹ ናቸው ባዲ ማለት ነው። የኔ ጉዳይ ደግሞ በጣም የሚገርማቸው ነገር ኖት ዳይሬክትሊ አባቴ ጋር አይደለም የሚሄደው፣ ዳይሬክትሊ ፕሬዝዳንት ላይ ይሄዳል ዳይሬክትሊ በቃ እንደዛ ኃላፊነት ላላቸው ሰዎች ጋር ይሄዳል ማለት ነው። እኔን የሚያደርጉኝ እኔን የሚሉኝ በቀይ ቀኑ በየሱፐር ማርኬቱ የሚያገለምጡኝ ነገር አሁን ሕክምና ባዲ ማለት ነው። ሕክምና ሊሰጣ ሲሉ ሕክምና አይሰጠኝም። አሁን የሆነ ምክንያት ይነሳል፣ የሆነ ነገር ይደረጋል ባዲ ማለት ነው። እንደዛ እየተባለ ማለት ነው እንደዛ እየተደረገ ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ እያለ ማለት ነው ከእንደገና ምን ያደርጋሉ ማለት ነው። እኔ የነገርኳቸው ነው የሚመስላቸው። እውነቴን ነው የምነግራቸው እኔ በደዌ ማለት ነው። እንዲሁም ስለ ኔዘርላንድ አሁን እዚህ ከመጣሁ በኋላ እንዲሁም በደዌ ማለት ነው እኔ አሁን ላይ ብነት ላይ እድል የለኝም እና አሁን ወይ የሆነ ሲሰርቅ ባዲ ማለት ቶሎ የሚያዝ ከሆነ እድለኛ ነው የምለው ያ ሰው ባዲ ማለት ነው። ዋይ በቃ ፈጣሪ ሁሌም ከእርሱ ጋር ነው፣ ሁሉም ከእርሱ ጋር ነው ባዲ ማለት ነው። አሁን አንዳንድ ሰው በፍጹም ማይያዝ ሰው አለ፣ በጣም ድብቅ የሆነ የሚሆንለት ሰው አለ። ያ ሰው እድለኛ ነው ልለው አልችልም ባዲ ማለት ነው። እኔ እንደነገርኳቸው መጀመሪያ ጊዜ ከዚህ ሄደችው አንዳት ሴት ማለት ነው የሆነ ነገር ስትናገረኝ ቶሎ ተናገርኳትና እንደዚህ አድርጎ ሰውን የሚመጡ ሰዎች ካቶሊክ ናቸውና እሷን በቃ ላይ ካቶሊክ መሆን አለባት አልኩኝና ከዛ ቆየት ብዬ ደግሞ ስዊዘርላንዳዊ መሆኗን ተረዳውኝ ባዲ ማለት ነው። እረዳለሁ ዳይሬክትሊ ግን ደግሞ አላምንም ውዶች ልነግራችሁ የምፈልግ እውነት ማለት ነው። ዝናብ ደግሞ ቆለኛ ነው። እኔ ዛን ጭላት ስጋት ልካት ሲል ጊዜ እየሄደ ነው ብትሄድ እዛን በሰበሳቱ እና ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ባለፈው ደግሞ የሆነ ታሪኩ ላይ ቲክቶክ ላይ የተናገርኩትን ታሪክ ባዲ ማለት ነው ኦሮሞ ቤት ነበረን። ኦሮሞ ቤት ተከራይተን ነበር አልኳቸው አዲስ አበባ ላይ ማለት ነው። ኦሮሞ ግን የአዲስ አበባ ነዋሪ ኦሮሞዎች ማለት ነው። ኦሮሞ አይችሉም ኢቭንም ባዲ ማለት ነው። ግን የአዲስ አበባ ነዋሪ ናቸው፣ ኦሮሞ ናቸው ባዲ ማለት ነው። እናታቸውና አባታቸው ብቻ ነው ኦሮሞ የሚችሉት፣ ልጆቻቸው አይችሉም። እና ከዛ ያኔ ባዲ ማለት ነው ያኔ የነበርንበት ቤት ላይ አይደለም ሴክስ አታደርጉ ምናምን ነገር ያላችሁ ቀን ሴክስ ማድረግ አትችሉም አለቻቸው ያልኳችሁ አማራ ነበረች። ምክንያቱም የአማራዎችና ይታወቃል ባዲ ማለት ነው ለየት ያሉ እንደዛ አይነት ስራ የሚሰሩት ብዙ ጊዜ አማራ ናቸውና ማለት ነገር የሚያስብላቸው አንዳንዴ ገብታችሁ ይሆናል ባዲ ማለት ነው። እነርሱ ቤት አይደለም ልላችሁ ፈልጌ ነው፣ ኦሮሞ ቤት አይደለም ልላችሁ ፈልጌ ነው። ነገሮቹ ኮምፕሊኬትድ እንዳይሆናባችሁ ትግሬ ቤት ነበረን፣ ኦሮሞ ቤት ነበረን፣ ኤርትራ ቤት ነበረን፣ ብዙ ቤት ነው ዞረናል ባዲ ማለት ነው። ማለት ኤርትራ ሆኖ ኢትዮጵያ ነዋሪ ማለት ነው። እና ያልዞርንበት ቤቶች የሉም ባዲ ማለት ነው። ብዙ ቤት ደርሰናል ባዲ ማለት ነው።
እና ማለት ነው ብቻ ለነገራችሁ የምፈልገው ነገር ማለት ነው። እንዲሁም የአርቲስት ዳግማዊት ቤት ነው ነበርኩኝ እኔ ለብቻዬ ባይ ማለት ነው። መጨረሻ ላፍቶ ላይ ማለት ነው አፓርታማ ሲጣሉ ጊዜ እንዲሁም ቤቱን አይቸው ነበርና አፓርታማ እታች ነበርኩኝ ወዲያ ማለት ነው። እና ሳምሶም እዚህ አሁን አሜሪካ አለው። እኔ በጣም ያዘንኩት እውነቴን ነው የምላቸው እንደዛ ትዳራቸው በመበተኑ አሁን ያዘንኩት ወዲያ ማለት ነው። ደስ የሚል ልጆች አሏት ወዲያ ማለት ነው። እንዲሁም ቤቷንም አይቼ ነበረ ላይ ነበርና እታች ትንሽዬ ቤት ነበርና እሱን አከራይታኝ ነበረች። በጣም ነበረ የሚመቸኝ ልነግራችሁ አልችልም። ዘና ብዬ ነበረ። በጣም ፍሪዶም አለው፣ ሰው የለም። በጣም ንጹህ ቤት ነው፣ በጣም ጽድት ያለ ማለት ነው። ትንሽዬ ነበረ ግን ፈልጌው ነው ባጄ ማለት ነውና ከዛ ነበረ ወደ መድኃኔ ዓለም ቤተክርስቲያን ሲመላለስ ነበርኩኝ። ሁሌ ደመረ ቸርች የሚሄደውና እዛ ነበርኩኝ ባጄ ወይ ማለት ነው። ይገርማችኋል ባጄ ማለት ነው። የሆነ ደላላ ነበረ ላፍቶ ላይ ያገናኘኝ ከሷ ጋር ባጄ ማለት ነው። እሷ አልነበረችም በቀኑ በወቅቱ። ከዛ ይኸው ምናምን ነገር ብላኝ ከዛ ሄድኩኝና ተመልሼ ደግሞ መጣሁኝ ቤት ቀኝ ጀምጀም ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ያልዘርኩበት ቦታ የለም ባጄ ማለት ነው። እኔ ያልገባሁበት ነው የሚባለው ግን የቆየሁበትና የተበላሸሁበት ህይወት ግን የለም። እውነቴን ነው የምነግራችሁ ባጄ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እዛ ኔዘርላንድ ላይ ደግሞ በቃ ላይ ካደኑ አላቀም በቃ ላይ ንቀታቸው፣ ክፋታቸው፣ ተንኮላቸው ይሆናል አይደለ? የማይረባ ተንኮላቸው በቃ ምናምን በጣም ነው የሚያስጠላው ባዲ ማለት ነው። ለእናንተ ጥሩ ሊሆኑ ይችላሉ ባዲ ማለት ነው። ለእናንተ ጥሩ ሊሆኑ ይችላሉ። ሰው ሲመጣ ጊዜ ይላሉ። እኔ ግን ነው የሚሄደው ባዲ ማለት ነው። እኔ ላይ ባዲ ማለት ነው አይደል አላቀም ባዲ ማለት ነው። እዝም እንደነገርኳችሁ ገንዘቡ ይቆረጣል ማለት ነው። እኔ ለምንድን ነው ከዚህ ማልንቀሳቀሰው? የትኛውንም ቦታ ቢሄድ ማለት ነው ይከተሉኛል። በጣም ነው የሚያስጨንቁት ባዲ ማለት ነው። እኔንም ይገባኛል። ምክንያቱም እንዲህ አድርጎ ሲሉት ባዲ ማለት ነው ሰዎቹ ይጨነቃሉ ባዲ ማለት ነው። እና ደግሞ ለእርስ በርሳቸው ይቀራረባሉ። ግን ደግሞ በህልና ከመጡ ግን እኔ ሊቀርባቸው እችላለሁ እዚህ ማለት ነው። ለምን ለእርስ በርሳቸውም እነዚህና አንድ አውሮፓ ሆኖ ቢቀራረቡ ህሊና ካላቸው ምናልባት ሊያቀርቡ ይችላሉ እንጂ እውነትም እንደዛ ነው። ግን የእውነት ህሊና ያስፈልጋልና ያው አውሮፓ ውስጥ ደግሞ እንደሚባለው አሁን ችግር ካለባችሁ በቀይ ምክንያት ካላችሁ የትኛውንም ቦታ ለመቆየት መብት አላችሁ ይባላል ባዲ ማለት ነው። እና ማለት ነው እንደዛ ብለን ባዲ ማለት ነው እዚህ አሁን ዙሪክ ላይ ማለት ነው ዞር እያልኩኝ ነው ባይ ማለት ነው። ወደ ውስጥ እየገባው ባይ ማለት ነው። እና ከተማዋንም ዞር ይላታለሁ ባይ ማለት ነው። እና ወደ ቤት እመለሳለሁ ማለት ነው። ነገሩ አልተሳካልኝም ባይ ማለት ነው ለዛሬ ማለት ነው። እና ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው አሁን በጓደኝነት እንትና እየተናገርኩት ነገር ማለት ነው። ጓደኞች በነበሩኝ ጊዜ ግን ጥሩ አልነበሩም። ግን ደግሞ ከኔ ጋር በጣም እያስመሰሉ ነበር ከኔ ጋር የሚቀመጡት ማለት ነው። በጣም በቅርብ የሚቀርባቸው በጣም ክፎች ነበሩ። ግን በኖርማሊ በጣም ማልቀርባቸው ደግሞ በጣም ማርቃቸው አንዳንድ በጣም የሚወዳቸው ጓደኞች ነበሩኝ። አይደነው በጣም ቢቀርባቸው አይደነው እንዴት ይሆኑ እንደነበር አላውቅም። በወቅቱ በጣም ነበር ደስ የሚለኝና ማለት ነው። ብዙ ጊዜ ደግሞ የሚያሸንፈው ማን ነው? መጥፎ ሰው ነው። መጥፎ ሰው ላይክ ስለሚጎረጉር ስለሚፈተፍት ሰዎችን እየተከተለ ምናምን ነገር ማለት ነው። ሼም ስለሌለው አላማ ስላለው ምንም አይመስለውም ባዲ ማለት ነው። ለሚያደርገውን ነገር ምንም ነገር ይከፍላል ባዲ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። አሁን ደግሞ እኔ ወንድ በጣም ማስጨነቅም አልፈልገው። ለምንድን ነው መሰላችሁ? ወንድ ልጅ ባዲ ማለት ነው ከፈለገሽ ብዙ ጊዜ አይግደረደርም። ካልፈለገሽ ግን ወደ ህድ መለስ ማለት ነው። እንደ ድም ላይት ነው በቃ ህልም ብልጭ ይላል ማለት ነው። እና እንደዛ ስለሆነ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ስለሆነ አታስገድዱ። ማስገደድ ጥሩ አይደለም ልላችሁ ነው የፈለኩት ባዲ ማለት ነው። ማስገደድ ወይም ደግሞ በግዴታ በቃ ምናምን ነገር ያዘኝ ልቀቀኝ ምናምን ነገር ልትይዙ ትችያለሽ እኮ ሴቶቹ ባዲ ማለት ነው። ብዙ ነገር ያደርጋሉ። ልትይዙ ትችያለሽ። አሁን እኔ ብዙ ነገር ማልጠቀመው ለምንድን ነው? አሁን መስተፋቅር ያደርጋሉ። ላይክ መስተፋቅር አይደለም ይሄ መከላከያ ነው እርዳታ ነው ምናምን ነገር ብለው ይጠቀሙታል። ግን እኔ እንደዛ ማልጠቀም ባዲ ማለት ነው። ወንዶችም ቢጠቀሙ እኔ አልጠቀምበትም ባዲ ማለት ነው። እና ውዶቼ ለነገራችሁ የምፈልገው ነገር ማለት ነው
እንደዛ አድርገሽ ብትይጂው ማለት ነው ለካ በኋላ መከራሽን ነው የምትበይው ባይ ማለት ነው። ምክንያቱም ያ ሰው ሳይፈልግሽ ግራ መጋባት ውስጥ ይገባል ማለት ነው። ግራ ሲጋባ ጊዜ ማለት ነው አንቺንም ግራ ያጋባሻል ባይ ማለት ነው። አንድ ቀንም ሊረዳሽ ይችላል ባይ ማለት ነው ያደረግሽው ነገርና እዛ ደስተኛ ላያረግሽ ይችላል ባይ ማለት ነው ዊዛውት። ስለዚህ ምንድነው ልላችሁ የምፈልገው ነገር ማለት ነው ወንድ በኃይል አትፈልጉት ባይ ማለት ነው። እና ደስካም ዳውን ከፈለገሽ እኩል ነው መሄድ ያለባችሁ ባዲ ማለት ነው። እኔ ለዛ ነው ባዲ ማለት ነው እሱንም ነገር አስብበታለሁ በጣም ማለት ነው። እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ በጣም ሁማን አለኝና በተለይ ኔዘርላንድ በጣም የምትገርመኝ ነገር ማለት ነው አሁን ደህና ጤናማ ሲሆን ምንም አይነት ቴክስት አትልክም፣ ምንም አይነት ማስፈራሪያ፣ ምንም አይነት ዘመቻ፣ ምንም ነገር አታርግም ባዲ ማለት ነው። ሲቃጠል ጊዜ ባዲ ማለት ነው በጣም እየተቃጠልሽ ነው ምናምን ነገር ይውሳው መዛለቃ ነው የሆንኩት ባዲ ማለት ነው። እና ሁሌም ደግሞ እዛ ማለት ነው ያደረጉትን ነገር በግልጽ እኮ አሜሪካ እኮ ወይ አባቴ ቢነግራቸው ኑሮ እንዲህ ያርጋቸዋል፣ እንዲህ ያርጋቸዋል፣ እንዲህ ያርጋቸዋል፣ ስለዚህ ይበቃቸዋል፣ እናውቃቸዋለን ባዲ ማለት ነው። ምንም ነገር አስፈልገንማ ልጅቷን ተዋት ቢሏቸው ኖሮ እኮ በፍጹም ይለቁ ነበረ። አያምኑም ሰዎቹ፣ ግግም ያሉ ናቸው ባዲ ማለት ነው። እነርሱ ግን ሁሌ ምንድነው የሚያስቡት? ካቨር ነው የሚፈልጉት ባዲ ማለት ነው። አሁን ደግሞ ያደረጉትን ኃጢያት ስለሚፈሩ ባዲ ማለት ሁሌም ሰው ላይ ነው የሚያላከኩት ባዲ ማለት ነው። አሁን እነርሱ ባደረጉት ነገር ማለት ነው ወይ አሜሪካ ትቃጠላለች ወይ እነዚህ ይቀጣላሉ፣ የትኛውንም ቦታ ባዲ ማለት ነው። በጣም ደፋር ናቸው ባዲ ማለት ነው። አሁን ሰው የሚያስቆላምጡት ለምንድን ነው? እንደዛ አይነት ነገር ላይ እንዲረዷቸው ባዲ ማለት ነው። በተንኮል ሳይድ ሊረዷቸው ባዲ ማለት ነው። እና ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው ሰዎቹ ህልና ይዘጋባቸዋል አንዴ በጣም ገንዘብ ወይም ደግሞ ስስታሞች ሲሆኑ ህልና የላቸውም ባዲ ማለት ነው። እና ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው መብት ባይኖረኝ ነው። አዎ መብት ግን አለኝ እኮ እኔ ኦቨር 100 እኮ መብት አለኝ እኔ ከኔዘርላንድ ለመውጣት ባዲ ማለት ነው። ኢቭንም እዚህ መቀመጥ ባልችልም ከኔዘርላንድ መውጣት መብት አለኝ ባዲ ማለት ነው። እና እኔ ባዲ ማለት ነው እዚህ ብቀመጥ ደስ ይለኛል። ምክንያቱም ህዝቢ በጣም ተስማማኛለች፣ ለጤና በጣም ተስማማኛለች። ግን ደግሞ አሁን ገባሽ ተብሎ ማለት ነው የሆነ ነገር እንዲያጎልብኝ አልፈልግም ባዲ ማለት ነው። እንደማንኛውንም ሰው ባዲ ማለት ነው ባይጨምሩልኝ ችግር የለም ባዲ ማለት ነው። እንደማንኛውም ሰው እንደሚያደርጉት ቢያደርጉ ምንም ችግር የለውም ባዲ ማለት ነው። ግን ደግሞ እኔ ምንም ነገር ቢሉኝ ደግሞ እረዳቻለሁ፣ ምንም ችግር የለውም ባዲ ማለት ነው። እና ማለት ነው አባቴ ምናልባት ከአባቴ ጋር የተስማሙት ነገር ካለ ማለት ነው ከኔ በፊት እሱ ተወለደ እና ስለዚህ ጉዳያችን ደሰይም ስለሆነ እኔ ምንም ልል አልችልም ባዲ ማለት ነው። ግን ኔዘርላንድ ላይ ምንም ነገር ማድረግ አልቻልኩም። በጣም ተከብቤ ማለት ነው ስራ ስጡኝ ስላቸው ምንም አይሰጡኝም። የማስባቸውም ጤናማ አይደለም። በቃ ሰው መግደል፣ ራስህን መግደል፣ በቃ ማጥፋት የሚመጣልኝ ሀሳቦች ጭንቅላቴ ላይ በቃ የሆነ የተመረዘ ናቸውና እኔ በጣም ነው የከበደኝ ባዲ ማለት ነው እዛ መኖር ባዲ ማለት ነው። እና ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ራስሽን አጥፊ፣ በቃ ህይወትሽ ዳን፣ በቃ እዝነይና እዚህ ሙቺ፣ በቃ ለኛ ለትዕቢታችን ስትይ እዚህ ድፍት በይ፣ በቃ ምናምን ነገር እያሉኝ እኮ ነው። ይሄ በጣም ማያፍሩት ባዲ ማለት ነው። እና አሁን እኮ የሆነ ነገር ሲሉ ማለት ነው በልክ ቢያደርጉት ችግር የለውም ማለት ነው። በቃ ከልክ ያለፈ የተጋነነ በቃ ላይ በጣም የሚያስጠላ ንግግር ነው የሚናገሩት ባዲ ማለት ነው። ከዛ ወደ ኔዘርላንድ ሲመለስ ደግሞ ኤርትራ ላይ ችግር የለም ብለሻል። ምክንያቱም እኔ አሜሪካዊ ስላልኳቸው ማለት ነው ስለ እናቴ ስለኔ ግድ ስለሌለት ማለት ነው እኔ አባቴ ይረዳኛል ብቻ ነው የማስበው ስላቸው በቃ እንደዛ አድርጎ ማለት ነው የእናቴን ነገር ኢግኖር ማድረግ ነበር አባቸው ባዲ ማለት ነው። እሷን ምንም አያገባትም ምናምን ነገር ስላት ባዲ ማለት እሷ ደግሞ ስለኔ ግድ የላትም ልጅ አይደለችም ነው የምትለው ምናምን ነገር ስላቸው በቃ ኢግኖር ነበር ማድረግ የነበረባቸው። ምክንያቱም በራሴ ነግሬያቸዋለሁ ባዲ ማለት ነው በትራንስሌት ሳይሆን ባዲ ማለት ነው። ግን ደግሞ እነርሱ ምን አለው ባዲ ማለት ነው አሁን ከእንደገና ማለት ነው ነግሬያቸው እያሉ ከእንደገና ስለ ኤርትራ ነው ያናገሩኝ ባዲ ማለት ነው። ኤርትራ ላይ ችግር የለም ብለሻል፣ ስለዚህ አሉኝ ባዲ ማለት ነው። ኤርትራ ላይ ችግር የለም ብለሻል፣ ስለዚህ ወደ ኤርትራ ተመለሽና 2 አመት ደግሞ እዚህ ሀገር እንዳትረግጭ ተመልሰሽ አሉኝ ባዲ ማለት ነው። ደግሞ የትኛውንም አውሮፓ ሀገር ብትሄጂ ሪጀክት ነው የምናደርግሽ፣ ስለዚህ
የትኛውንም ቦታ ለመንቀሳቀስ እንዳታስብ ይቀጥ ብለሽ ወደ ኤርትራ ነው የምትሄጂው ምናምን ነገር አይሉኝ መስላችሁ። በጣም ነው የሚገርሙት ባዲ ማለት ነው። ድፍረታቸው እንደዚህ የሚሉት ለምንድን ነው መስላችሁ? አንዴ በቃ እንትን ስላደረገው እኮ ነው ባዲ ማለት ነው። አውቃችኋል ማለት ነው። እንዴት እንደዚህ ስለ ሰው ይባላል ማለት ነው። ከዚህ ሲሄድ እኮ እንቀበላታለን ምናምን ነገር ብለው ነው እንትን ያደረጉኝ ባዲ ማለት ነው። አሁንም እኮ ለመበቀል እኮ ነው ባዲ ማለት ነው። ወደ ልትቀበልሽ የምትችለው ሀገር ምናምን ነገር ተመላሽ የሚሉ ባዲ ማለት ነው። ስለጨነቃቸው እኮ ነው ባዲ ማለት ነው። ያው ፈጣሪ የሆነ እንትን ሲያሳያቸው ማለት ነው ስለጨነቃቸውና እኔ ደግሞ በጣም እንትን የሚያደርጉኝ ነገር በቻነስ ነው እንትን የሚፈልጉትና ከዛ ማለት ነው አሁን ገንዘብ ደግሞ ሲቆረጥብኝ ጸለይሽ ምናምን ነገር ተብለው ደግሞ እንትን ታደርገብኝ ማለት ነው። ሲቆረጥብኝ ለምን ሲቆረጥብኝ ምናምን ነገር ስላት መልስ አልመለሰልችልኝም ባዲ ማለት ነው። ዝም አልኳት። እኔ ምንም አላልኩም ባዲ ማለት ነው። እና ታዲያ እኔ ለውሾች እዛ እየጸለይኩ እየተቃጠልኩ ነው መኖር ያለብኝ ማለት ነው እንዴ? በጣም ነው የሚገርመው ባዲ ማለት ነው። ጸሎቱ እኮ ለነርሱ አይሆንም ለራሴ ነው የሚሆነው። ይገለብጣቸዋል እንዲሁም ባዲ ማለት ነው። እና በጣም ነው የሚገርማችሁ እና በቃ እንደዛ አድርጎ ለታሪክ ውስጥ በጣም ነው ያሰቃዩኝና በጣም እየተጨማለቁብኝ ባዲ ማለት ነው። እኔ ጥሩ ቢሆንም ባይሆንም አይ ዶንት ኬር ባዲ ማለት ነው። ለኔ ያደረጉት ነገር ምንም ነገር የለም ነው የምላችሁ ሰዎቹ ባዲ ማለት ነው። የሚደርሳቸው ደግሞ ምንም ነገር የለም ባዲ ማለት ነው። አሜሪካ እንደሆነ ባዲ ማለት ነው የኔ ቤተሰቦች እንደሆነ ያውቋቸዋል ማለት ነው። እኔ ሁሉም ሰው አላምንም ባዲ ማለት ነው። እና ማለት ነው ወዶቼ በጣም ነው የሚገርመው ባዲ ማለት ነው። እና ምንም ነገር መንቀሳቀስ ስለማልችል ባዲ ማለት ነው። እኔ ባዲ ማለት ነው ከኤርትራም ነው ችግሩ ባዲ ማለት ነው። ኤርትራ ስለሰጠው ብዙ ችግር ውስጥ ገብቻለሁ። ግን ከኤርትራ ብቻ አይደለም የኔ ችግር የተፈጠረው ባዲ ማለት ነው። እዛ ከነበሩት ያው የማይሆኑ ሰዎችን ስለተቀበሉኝ ከእንደገና ብዙ ነገር ለዛ ነው ባዲ ማለት ነው። አሁን ይቀናናሉ። አሁን ኤርትራውያኖች ኢሮብ ይመስላችኋል። ኢሮብ ደግሞ ኤርትራ በጣም የሚቀርብ ይመስላችኋል። ከዛ መሀል ላይ በጣም ቅናት ይመጣል። እኔ ደግሞ በሴቶቹ ቀንቶ፣ ወንዶቹ ቀንቶ፣ አበሻ ቀንቶ፣ ፈረንጅ ቀንቶ እኔ እንዴት ነው የምችለው ባዲ ማለት ነው። በተለይ ስስት አላቸው። በቃ አንዱ አይብላና እኛ እንብላ፣ በሌላ በኩል ደግሞ በቃ እኛ ሀበሻንን ብሎ ማለት ነው ሰው ያስነሳሉ ባዲ ማለት ነው። የሰዎች ነገር በጣም ነው የሚገርማቸው እንጂ እኔ ባዲ ማለት ነው ለማንም ተጣባቂ አይደለሁም። ስጀመር ዘረኛ በቃ የምትናገረውን ነገር አይገባውም ባዲ ማለት ነው። አሁን ይሄ ኤርትራዊ ነው፣ አሁን ይሄ ኢትዮጵያዊ ነው፣ አሁን ይሄ ትግሬ ነው፣ አሁን ይሄ ፈረንጅ ነው ብቻ ነው የሚለው ባዲ ማለት ነው። ሁሌ ባዲ ማለት ነው። ሰዎቹ ዘረኛ ያልሆኑ ሰዎች ግን ስለዛ ነገር ግድ እንደሌላቸው አያውቁም። ሰዎቻቸውን ይወዳሉ፣ ሰዎቻቸውን ሀገራቸውን ይወዳሉ። በቃ እነርሱን ቅድሚያ ይሰጣሉ። ከዛ ውጭ ግን ለሚያገኙት ሰው ባዲ ማለት ነው ለስራ ወይም ለቁም ነገር ከሆነ ይናገራሉ፣ ይግባባሉ ማለት ነው። ወይ ወደ ትዳር ወደ ፍቅር የሚሄዱ ከሆነ ደግሞ ጥብቅ ጥያቄ ይጠይቃሉ ማለት ነው። በጣም ይጠይቃሉ፣ እንትን ይጎረጉራሉ። አለበለዚያ ግን ሰው ዝም ብሎ አይጎረጉርም ባዲ ማለት ነው። ምንም ነገር ሳያዩበት በቃ ከፈለገ ይነገራል፣ ካልፈለገ አይነገርም። ምክንያቱም አጋጣሚ ነው እንጂ ያገናኘን እኮ እኔና እርሱ ባዲ ማለት ነው ለፍቅር ወይ ለትዳር ለጥምረት የተገናኘን ሰዎች አይደለንም ባዲ ማለት ነው። እና ማለት ነው እዛ እኮ ለነርሱም በጣም እንትን ነበርና በጣም ነው የሚገርሙት ሰዎች አይደል ነው አላቀም እንዘወር ለኔ ይሄን ያህል የሚያስፈራሩኝና ይሄን ያህል የሚስቀዩኝ ለምን እንደሆነ አላቀም ባዲ ማለት ነው። ፈጣሪ ከመጥፎ ቀን ማለት በመጥፎ ቀን